የተከበራችሁ የሄለን ዩቲዩብ ተከታታዮች ሁላችሁም እንዴት ናችሁ? ሁላችሁ ላይክ፣ ሼር፣ ሰብስክራይብ አድርጎ እንግዲህ ትትና ድራማን ክፍል 8ን ይዤላችሁ ከች ብያለሁ። መድብልና ዝና ተፋጠጡ። ሞገስና ትትና በስተመጨረሻ እንግዲህ ትትና በስተመጨረሻ በዝና እጅ መግባቷ በጣም ያሳዝናል። መድብልም እንግዲህ ትትናን ተሸከምና እየበረረ ሲሄድ አቶ ዝና እንግዲህ አይሰሩ ስራ ሰራ። ተንከሲስን አግቶ እያሰቃየውና መከራ እየበላው ይገኛል። የቀጠለውን የትትና ስቃይና መከራ ደግሞ እንግዲህ እጅጉን በጣም የሚያመሳስልና ራሷን መቆጣጠር አቅቷት ደም እንባ እያለቀሰች ትገኛለች። እንግዲህ ተንከሲስ እንግዲህ በዝና እጅ ወድቋን። ጓደኛው መሳይ እንግዲህ አብሮት መሳይ እጅግ በጣም አደገኛና ከባድ ሰው በመሆኑ አሳልፎ ለዝና ለመስጠት ወስኗን። እንግዲህ መሳይ ብር ብቻ ነው የሚፈልገው ማለት ነው። ብር ካገኘ ጓደኞቹን ይሸጣቸዋል ማለት ነው። ዝናም እንዴት አይነት ሆዳምና አንተ ወንዱ መሀሌት ነህ ብሎታል ማለት ነው። መሀሌትም እንግዲህ ብርና ብር ብቻ ነው እንጂ የምታሳድደው ለጓደኛ ሆነ ለምንም ሆነ ለእህቷም ለኤፍራታ አትራራም ማለት ነው። እንግዲህ መሳይም እንግዲህ አሳልፎ ተንከሲስን ለዝና ሰጥቶታል ማለት ነው። ከዝና ብር በመቀበል እንግዲህ ተንከሲስም እንግዲህ እየተሰቃየ ይገኛል በዝና እጅ ውስጥ ገብቶ ማለት ነው። እንግዲህ ዝና ደግሞ መሳይ ጋር ደውልና ስማ መሳይ የምትፈልጋቸውን ገንዘቦች በሙሉ ሰብስቤና ለቅሜ እሰጥሃለሁ፣ ወደ ግራ ወደ ቀኝ ሳትል ያንን አጭር ጓደኛህን አምጥተህ እንድታስረክበኝ እፈልጋለሁ በማለት ከዛ እንግዲህ መሳይም ደግሞ እንግዲህ ለዝና እውነትህን ነው ገንዘቤን 200,000 ብር ልትመልስልኝ ነው? ጨምሬ መልስልሃለሁ፣ ምንም ነገር አታስብ እያለ ሲያወራው ዝና ደግሞ የመሳይን ገንዘብ ሊመልስለት ተንከሲስን የሆነ ቦታ ልጋብዝህ ነው፣ የሆነ ቦታ መሄድ አለብህ መሳይ፣ እኔ እኮ አንተን አላምንም፣ አንተ ማለት አደገኛና ከባድ ሰው ነህ፣ ለገንዘብ ስትል ሰውን አሸልፈው ትሸጣለህ እያለው ተንከሲስም እንግዲህ በጣም ስለፈራ ተከትሎ ሄደና መጨረሻ ላይ እጅግ በጣም በሚያሳዝን ሁኔታ ዝና ደግሞ አፍና እጁን እስር አድርጎ እያሰቃየው ይገኛል። መድብል እንግዲህ ከመባሉ በላይ ትትና አለችበት ከምትባል ቦታ ላይ ለማግኘት ቢፈልግም እሷ ግን ከነ አብርሽ ቤት ለመውጣት የመጨረሻ ውሳኔዋን አደረገች። በእኔ ምክንያት እንግዲህ ትትና ደግሞ ከነ ተንከሲስ ቤት ለመውጣት ወስናለች። በእኔ ምክንያት እናንተ እየተሰቃያችሁ ነው፣ ከዚህ በላይ በእኔ ምክንያት ችግር ውስጥ እንድትገቡ አልፈልግም በማለት ትትና ስትናገር፣ ከዛም እንግዲህ አብርሽም አይዞሽ ምናምን በማለት አብርሽ ደግሞ ስታሳዝን በማለት አብርሽ ያዝንላታል ማለት ነው። ከዛም እንግዲህ ስለዚህ እዚህ የሚቆይበትም አንድም ነገርም የለም። እውነቱን ልንገርህ አብርሽ፣ አንተ በጣም መልካምና ጥሩ ሰው ነህ። እኔን ሳታቁኝ ህይወታችሁን መስዋዕትነት አድርጋችሁ ህይወታችሁን ከአደጋ ላይ ጥላችሁ ካሁን በኋላ ደግሞ እዚህ ቤት ከሌለሁኝ ማንም ቢመጣ አትሸገሩም። እባክሽ እባክሽ ትትና አሁን ገንዘብ የለሽም፣ ሰው የለሽም፣ ወደ ቤተሰቦች ምትሄጂ ከሆነ ልሸኝሽ በማለት ግን ያልሆነ ቦታ ላይ ወድቀሽ መልሶ አግኝተው ቢያሰቃዩሽ በጣም ከባድ ነው አላት። ችግር የለውም በቃ የሚበላውንም የሚጠጣውንም የፈጠረ ፈጣሪ ይሰጠኛል፣ ብቻ ከነሱ ላምልጥ እንጂ ምንም ችግር የለም በማለት እሺ ልብስ ሳለሽ ወይ በማለት ብር ሳለሽ ወይ ምንም እንደሌላት ለአብርሽ መለሰችለትና በቃ የግሌ ብዙ ልብሶች አሏት እሷ እንድትሰጥሽ አደርጋለሁ፣ ገንዘቡንም ደግሞ እኔና ተንከሲስ እንዲሁም ደግሞ መሳይና ሁላችንም አዋጠን እንሰጥሻለን ሲላት ሲነግራት በጣም ደስ አላትና ከዛ ከቤት
እንደምንም ብላ ለመውጣት ወሰነች። አብርሽ ግን በጣም ተጨነቀና ወደ ክችን ገብቶ የግሌ ትህትና ከዚህ ከቤት ዛሬ ማታ እንሸኛታለን። አንቺም ደግሞ ያለሽን ልብሶች ስጫት፣ እኔም ደግሞ በገንዘብም ብዬ በዛም ብዬ ለመተባበር እመክራለሁ። እንግዲህ የግሌም በጣም ደስ ብሏት ያው የግሌ ደግሞ አብርሽን የምትጋራት ትህትና መስሏት ነበረ። ልከር ነው ስትባል እሷን በጣም ደስ ብሏታል። ግን እሷ ልጅ በጣም የምትወዳትና የምታፈቅራት ከሆነ እውነቱን ለእኔም ንገረኝ አለችው። ኧረ በራሽ ምንድን ነው እያሰብሽ ያለሽው? በዛ ላይ እንደዚህ ላይ ሁኔታ ላይ ሆነ እንዴት እንደዚህ ትያለሽ? ስለዚህ ቆይ ግን አንተ በጣም ትወዳታለህ እንዴ? ልጅ የምትወዳት ከሆነ ንገረኝ። ቆይ ግን ለእኔ ልብስ ገዝተልኛል እንዴ? ለእሷ ልብስ ስጫብ ብለህ የምትናገረው ብላ የግሌ አብርሽን አለችው። ከዛ ሰላም ውድ የተከበራችሁ የቻናሌ ቤተሰቦች እጅግ በጣም ተወዳጅና በጉጉት ስንጠብቀው የነበረው የትህትና ድራማ እንደቀጠለ ይገኛል። ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ። ስለ አበረታታችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ደግሞ ከልብ አመሰግናለሁ። ያላደረጋችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ ድራማው ይቀጥላል። ትህትና አሁንም ቢሆን ዝና ከካሌብ ሞሲሳ ጋር ተደዋወለና የትህትናን ኩላሊት የሚፈልገው ሰውዬ በህይወት እንደሌለና እንደሞተ ሲነግረው በጣም አዝናለሁ ካሌብ፣ ይሄ ነገር ባይፈጠር በጣም ደስ ይለኝ ነበር። ሰዎች ነንና ስህተት አይጠፋም። ስለዚህ በጣም አዝናለሁ እያለ ለካሌብ መልስ ሲሰጠው፣ ስማ ዝና፣ ከኔ ጋር መስራት የምትፈልግ ከሆነ የሰውየውን ቢዝነስ በሙሉ ቤትን ሽጠህ ከየትም አምጥተህ እንድትሰጠኝና እንድትከፍለኝ እፈልጋለሁ። ያንን የማታደርግ ከሆነ ከኔ ጋር መቀጠል አትችልም። ሌላውና ትልቁ አማራጭ እንግዲህ ትህትና ያለችበት ቦታ ላይ ፈልገህ ኩላሊቷን አውጥተህ ለአሞራ እንድትሰጣት እፈልጋለሁ በማለት ሶስተኛና የመጨረሻው ትዕዛዝ ትህትና ያረፈችበት ቦታዎችን ሁሉ ፎቶ ልከህልኛል። እንግዲህ አጭሩን ልጅ አግተውና ጃፓኖች ይፈልጉታል። እሱን ደግሞ አንጠልጥለህ እንድታስፈልግልኝ እልካለሁ። እንግዲህ የዝናና የካሌብ ስራ ሁሌም ያው ሰውን እየገደሉ ኩላሊትን እያወጡ መውሰድ ነውና አሁን ደግሞ የትህትና አልበቃቸው ብሎ የትህትና አልሳካላቸው ሲሉ አጭሩ ልጅ እንግዲህ ተንከሲስን ደግሞ ይዘህ አምጣልኝ ጃፓኖች ይፈልጉታል በማለት ይናገራል። እንዴት ለምን ከካሌብ ጋር ካወራ በኋላ ጓደኛው አብሮ ተቀምጦ ነበርና ምንድነው የተፈጠረው ነገር? ትህትና እዛ ቤት ካለች አሁን ለምን ቀጥለጥ እሷን ለምን አናወጣትም? በማለት ሌላው ነገር ደግሞ ካሌብ ሞሲሳ ምን እያለ ነው? እሱ እኮ በጣም ጀግናና አንበሳ ነው ሲለው ዝናም አይኑን አፈጠጠና ይህ አረመኔ ይሄ ተኩላ እያለ መሳደብ ጀመረ። ዝና ለራሱ አውሬ ነውና ሰውንም አውሬ ይላል ማለት ነው። እንግዲህ ዝና ራሱ አውሬ ሆኖ ሰውን አውሬ ይላል። እንደማይፈራና ጀግና እንደሆነ ሁሉ ያስመስላል፣ ይጎረራል፣ እየተንተራራ ለዚህ ሰውዬ ካሳየው በኋላ አረ እኔ ምን ብዬ ነው የምናገረው? እኔ እኮ ካንተ ጋራ የምሰራው ስራ የትም ላገኘው አልችልም። እስካሁንም ደግሞ ለስራዬ እንዳልተሳሳትኩኝ እያየ ነው። ስለዚህ አታስብ ወዳጅ፣ አብረን እንሰራለን በማለት ዝና ለካሌብ ይነግረዋል። ከዛ ትህትና ምኝታ ቤት ክፍል ገብታ ሁላቸውም እንግዲህ ከዛ አንደኛው ጓደኛቸው እንግዲህ የዝናን አለባበስ አስመስሎ ወደ ክፍላቸው ሲገባ መሳይ ደግሞ 200,000 ብሩን እንዴት እንደጠፋበትና እንዴት እንደሰጣቸው መናዘዝ ጀመረ። ተንከሲስን ደግሞ ፍርጥ ቢያደርጉት ጭራሽ የማያውቀው ነገር የለም እያለ እጅጉን በጣም ፈራ። ወደ አብርሽ ጋር ደወለና
እኛ ቤታችን ሰው ገብቷን የሆነ ነገር አድርግ እያለ ከነገረው በኋላ ወደ ትትና ጋር ሄደና አንቺ ከነዝና ጋር ያለሽ ግንኙነቱ ምንድን ነው በማለት ስቃይሽ ምንድን ነው በማለት ሲጠይቃት በጣም ፈርታ ከተኛችበት ስትጮህ አብርሽ ደግሞ ተንከሲስ ስለደወለለት ወደ ትትና ክፍል ገብቶ ገለሞ ሌላ ሰው መስሎት አንቆ ሲደፋው ሁሉ ድፍት አላት። ትህትናም በጣም ደስ አላትና ቆይ እነዚህ ሰዎች እየመጡ ያሉት በመንፈስ ነው እንዴ በማለት ትህትና ስትናገር ነይ ውጪ አለና እጇን ይዞ ወደ ሳሎን ይዟት ሄደ። ሁላቸውም ተሰበሰቡና እኔ ዛሬ እዚህ ቤት የሆነ ነገር እንዳለ ተረድቻለሁ። በጨለማ ሰው ገብቶ እየከፈተ ሲያንኳኳ አይቻለሁ። ግን ከአብርሽ በስተቀር ሁላችሁም ዱቄት ናችሁ። አብርሽ ብቻ ነው እዚህ ቤት ወንዳ ወንድ ያለው እያለች ስትናገር መሳይም ጨልለና አንተ እንወራረዳለን እያለ ቀባሪው ገለሙም እንግዲህ ከመሳይ ጋር ከባድ ፍጥጫ ተፋጠጡ። ተንከሲስ አንተ በጣም ጥሩ ነህ። ያም ሁሉ እንደዛ አንተን ሳሰቃይህ ምንም ነገር ያልከው ነገር የለም። መሳይ ግን እውነቱን ለመናገር እያደረገ ያለው ክፋትና ተንኮል በቀላሉ ይቅር የሚባል አይደለም ብሎ ሲለው የግሌ ብድግ አለችና እኔ እኮ ነግሬያችሁ ነበር። መሳይ ማለት ሰይጣን እንደ ሰው የውሳ ጅራት እንግዲህ መሳይ ማለት ውሻ ነው። እንደ ውሻ ጅራት የለውም እንጂ ከውሻም አይተናነስም በማለት የግሌ ትላቸዋለይ። ከዛም ስለዚህ የልጅ ያጠፋና ለገንዘብ ሲል ሁላችንንም ይሸጠናል እያለች መናገር ጀመረች። ከዛ ተመልሶ ሄደና አብርሽ ይህን ነገር እንዴት ልታደርግ ቻልክ? በዘጋጅ እኮ ጠፍተህ ነበር። ቆይ ምን ሆነህ ነው? ምን ስትል ይህንን ነገር አሰብከው? ምን ያህል ጭንቀትና ስቃይ ውስጥ እንዳለን እየተረዳህ እንዴት ይህን ታደርጋለህ? በማለት አብርሽ እንግዲህ ለጓደኛው ይለዋል። በጣም ተናደደና ተወኛ አብርሽ፣ ወዳጃችንና ጠላታችንን ለይቼበታለሁ። እንኳንም ይህን ነገር አደረግኩኝ። እኔ በመማታቴ አይቆጨኝም። ምክንያቱም የመሳይን ተንኮልና መሳይ ለጓደኞቹ እንደማይራራ ለብር ብቻ በብር እንደሚለውጠን በዚህ አውቄበታለሁ በማለት ሲመልስለት ከዛ የግሌም አዎ እሱ ይሸጠናን ካሁን በኋላ እሱን ማመን የለብንም በማለት የግሌም ትናገራለች። እንግዲህ ትትናንም አይዞሽ መቼም ቢሆን ችግር አይፈጠርም፣ እኛ እስካለን ድረስ አንቺ ምንም አትሆኝም፣ እንጠብቅሻለን ብሎ አብርሽ እሺ አመሰግናለሁ፣ እዚህም ስላደረሳችሁኝ ከልብ አመሰግናለሁ አለኝ። ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደርጋችሁ አበረታቱኝ። ባይ ባይ።